ወደ ውይይታችን ስንመጣ የውይይታችን መነሻ ሀሳብ ከዚህ በፊት ከሶስተኛ ወገን የአሰሪና ሰራተኛ አገናኝ ኤጀንሲዎችን የተመለከተ ጉዳይ ከኢሰማኮ ፕሬዝዳንት ጋር ያደረኩትን ውይይት በተመለከተ አንድ ቅሬታ አቅርባችሁ ነበር። ቅሬታችሁም በሚዲያችሁ ስለ ድርጅታችን የአዋጅ ቁጥር 533/99 አንቀጽ 30 በመተላለፍ ያስተላለፋቸው ፕሮግራም እውነታው እንዲያስረዱ ፕሮግራም አመቻቹልን የሚል ጥያቄ አንስታችሁ ነበር። ምንድነው ስለ ድርጅታችሁ አዋጅ የተላለፍ ነው? እንደዋልታ እንግዲህ ያው ከኢሰማኮ ፕሬዝዳንት ጋር የተደረገው ውይይት በሚዲያ ተከታትለናል። እንዳየነው ከሆነ የድርጅታችን ስም ተጠቅሶ ኮመርሻል ኖሚኒስ የሰብአዊ መብት ጥሰት እንዳደረሰ የሚገልጽ ነገር አለ እዛ ላይ ውይይቱ ላይ ማለት ነውና ምናልባት ቅሬታዎች ከሰራተኛ ከሌሎች ባለድርሻዎችም ቀርቦ ሊሆን ይችላል። ግን ቅሬታዎች በሚቀርቡበት ጊዜ ቅሬታው ትክክለኛ በመጀመሪያ ደረጃ ቅሬታው መቅረብ ያለበት ለተቋሙ ነው። ቅሬታ ሲኖር ማለት ነው ለኮመርሻል ኖሚኒስ ለራሱ መቅረብ አለበት። ከዛ ውጭ ደግሞ ለሚዲያም የሚቀርብ ከሆነ ሚዲያው ይህ ቅሬታ ትክክለኛ ቅሬታ ነው ወይ የሚለውን ሶርሱም ቀርቦ ተቋሙ ራሱ መልስ መስጠት መቻል አለበት። ወይም ሚዛናዊ እንዲሆን አንድ የቀረበ ቅሬታ አለበለዛ ስም ማጥፋት እንዳይሆን ማለት ነው። ለኮመርሻል ኖሚኒስ ለድርጅታችን ቀርቦ ድርጅታችን በጉዳዩ ዙሪያ ላይ መልስ መስጠት አለበት ብለን ስለምናምን ነው እዛ ላይ የተነሳውን ነገር ማለት ነው። እሺ እሱ እንደተጠበቀ ሆኖ አሁን እሱን የተመለከተ ሀሳብ መስጠት ስለሚጠበቅባችሁ የሰብአዊ መብት ጥሰቱ የቀረበው ቅሬታ ልክ አይደለም ወይ? ለምሳሌ በወቅቱ አስታውሳለሁ ከቀረበው ቅሬታ መካከል እናንተ በአሰሪና ሰራተኛ አገናኝ ኤጀንሲያችሁ የምትቀጥሯቸው የጥበቃ ሰራተኞች በመላው ኢትዮጵያ የሚገኙ የንግድ ባንክ የጥበቃ ሰራተኞች በሩ በሚዘጋ ጊዜ እናያለን። ይሄ እኔም እንደ ሰው በተግባራ ያለው በር ይዘጋባቸዋል አይደለ? ጥበቃ ሰራተኞቹ ውሃ የት ሊጠጡ ነው? መጸዳጃ የት ሊጠቀሙ ነው? ከዚህ በላይ የሰብአዊ መብት ጥሰት አለ? እንግዲህ በአብዛኛው የጥበቃ ስራ ወይም የሴኩሪቲ ሰርቪስ የምንሰጠው ለኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ ደግሞ የባንኩ የጥበቃ ፖሊሲ ወይም የጥበቃ የሴኩሪቲ የጥበቃ ስትራቴጂው አሰራሩ ሰራተኞች ውጭ ላይ የዘብ ሴንተሪ ተሰርቶላቸው እዛ ዘብ ሴንተሪ ላይ ሁሉ ነገር ተሟልቶላቸው እንዲጠቀሙ ነው የሚደረገው። ዘብ ሴንተሪው መጸዳጃ አለው? ላብራራ ነው እንግዲህ የኢትዮጵያ ንግድ ባንክ በ1800 አካባቢ የሚሆኑ ሳይቶች አሉት። ኮመርሻል ኖሚኒስ ደግሞ ሌሎች ደንበኞችን ጨምሮ 2000 አካባቢ የሚደርሱ ሳይቶች ላይ የጥበቃ ስራ ይሰራል። የኢትዮጵያ ንግድ ባንክ የጥበቃ ሰራተኞች ውጭ በሚዘጋጅላቸው ዘብ ሴንተር ይደሩ ሲል ለጥበቃ ሰራተኞቹ ምቹ ሁኔታዎችን ፈጥሮ ነው በአብዛኛው ባሉ ቅርንጫፎች። ምናልባት አቶ ገብረ ህይወት አሁን በቀጥታ የሚመልሱልኝ ቅሬታ የቀረበበት ጉዳይ ከሰራተኞቹና እናንተም ደግሞ እኛን አይገልጸንም ያላችሁትን ነጥብ ነው እንዲያነሱልኝ የምፈልገው። የዘብ ሴንተሮቹ መጸዳጃ ቤት እና የውሃና የመሳሰሉት መታጠቢያ አላቸው የላቸውም ነው ጥያቄ? አላቸው። በአብዛኛው አላቸው። የባንኩ በአብዛኛው አላቸው ነው ወይስ አላቸው? በተጨባጭም እዚህ ቅርንጫፍ ላይ የመጸዳጃ ቤት እንግዲህ ካላቸው እኛም የኢትዮጵያ ንግድ ባንክ ተገልጋዮች ነን። እንደ ተገልጋይ በር ላይ ያሉትን የዘብ ሴንተሮች አይተናቸዋል። ወገብም ለማሳረፍ የማይበቁ ናቸው አይደል? ጥበታቸው እንኳን መጸዳጃ ቤት ሊኖረው ስለምናቃቸው ነው። አለው ሚሉኝ ከሆነ እንግዲህ ተመልካቾች ናቸው የሚፈርዱት። እኔ ግን በርኩባቸው አካባቢዎች ላይ በዚህ ደረጃ እንደሚሉኝ ጥቂት ሲንግል ምናምን በሚልም ደረጃ ሳይሆን በብዙ መልኩ ነውና የእርሶን መልስ ለመውሰድ እንገደዳለን። ግን ሚዛናዊ ለማድረግ የሚል ነገር ቀደም ሲል አንስተውልኝ ነበረ። ለምንኛ አልተጠየቅንም የሚል ሰሞኑን መስከረም 26 2013 ላይ የኛ ዜና ክፍል ይመስለኛል ለናንተ እዚህ እነዚህን ማአት ቅሬታ ነው ሰሞኑንም የሚቀርበው። ወደኋላ መለስበታለሁ። ቅሬታ አቅራቢዎች አሁንም በእናንተ በኩል እዚህ መተው ያመለከቱትን ቅሬታ በተመለከተ ሚዛናዊ እንዲሆን መልስ እንድትሰጡ ተጽፎላችሁ ደብዳቤ
እናንተ ደግሞ መልሳችሁ መስከረም 26 ወደኛ የጻፋችሁት ደብዳቤ ነው። ምን ይላል? በመሰረቱ በየትኛውም ሁኔታ የአዋጅ ቁጥር 1156/2011 በአሰሪ በኩል መብቴ ተጥሷል የሚል አካል በህጉ መሰረት ወደ ፍርድ ቤት ሄዶ ጉዳዩን ለፍርድ ቤት ያቀርባል እንጂ የየትኛውም የሚዲያ ተቋም የአዋጅ ቁጥር ተጥሷል ምናምን በማለት በዚሁ አዋጅ መሰረት ለቅሬታው ምላሽ የመስጠትም ሆነ ለመፍታት የህግ መሰረት የለውም የሚል ነገር አቅርባቸዋል። ለምንድን ነው የሌለን የህግ መሰረት? ስለ ሀሳብን በነጻ የመግለጽ መብት፣ ስለ ሚዲያ ሚና፣ ስለ ሚዲያ ጉዳይ ያላችሁ መረዳት ምንድን ነው? ፍርድ ቤት ሂዱ ብሎ እኛ ጋር የሚመጡ እንትኖችን ማስተናገድ የኛ ፋንታ ነው። ኑና ሚዛናዊ አድርገን ብለን ስንጠይቅ እንደዚህ አይነት መልስ ነው የምትሰጡት። ስለዚህ አያገባችሁም አይነት ማናለብኝነት የሚመስል ነገር ምናልባትም ውስጡ የሆነ አምባገነናዊ ተቋምም በሚመስል አግባብ የምትገልጹት ምን ለማለት ነው? እኛ የሰዎችን ሀሳብ የማስተናገድ መብታችንን የመንጠቅስ ፍላጎት ያለባችሁ ይመስላል። መልሳችሁ ደግሞ ሚዛናዊ ያላደረጋችሁም የሚል ክስ ከሳችሁናል እና ምን ማለት ነው ይሄ? ለሰጡ ፈቃደኛ በነገራችን ላይ ከትናንት ወዲያም በተመሳሳይ አርብ ዕለት ይመስለኛል ይሄ ሁሉ የሴት ጥበቃ ሰራተኞች ለምን ተቀነሱ? እሱን ወደ በኋላ እንመጣበታለን። ይሄ ሁሉ በእነሱ ፊርማ የተረጋገጠ ቅሬታ አቅርበው እዚህ የዜና ክፍል ባልደረባችን አሁን ሚዛናዊ እንድታረጉ ላቀረበላችሁ ጥያቄ አገባችሁም የሚል መልስ ነው የሰጣችሁትና በዚህ ደረጃ ተግባብቶ እናንተ ጋር መስራት እውነትም እንደሚባለው ሰራተኞቹ የሚያቀርቡት ቅሬታ ልክ አይመስልም ወይ? አሁን አቶ ስሜነህ እንደገለጽከው አይደለም። የኛ ድርጅት አንደኛ ኋላ ላይ እመጣበታለሁኝ በንብረትነቱ የኢትዮጵያ ንግድ ባንክና የቦሌ ማተሚያ ነው። ሞሮፍ መንግስታዊ የሆነ ድርጅት ነው። የተቋሙ ኃላፊዎችም ቢሆኑ አምባገነን በአንተ በገለጽከው አግባብ ወይም በተገለጸው አግባብ አምባገነን አይነት አካሄድ አይደለም። ምንድን አያገባችሁም ብላችሁ ጻፋችሁ። አርብ ዕለትም አያገባችሁም አይደለም። ይሄው እኮ ወደ ፍርድ ቤት መሄድ እንጂ እናንተ የመፍታት መብት የላችሁም የሚለው እኛ መብታችንን እናውቃለን። ለእኛም በአዋጅ የተሰጠ ስልጣን አለ። ሀሳብን በነጻ የመግለጽ መብትና የብሮድካስት አዋጆች ማት ነገሮች አሉና ምን ማለት ነው? ከዛ ደግሞ ከትናንት ወዲያም ቀርቦላችሁ መልስ ለመስጠት ፈቃደኛ አይደላችሁም። ከዜና ክፍል ባልደረቦቻችን የሰማነው በዚያ ልክ ነውና ስትጠየቁ እምቢ ትላላችሁ። ስማችሁ ሲነሳ ደግሞ በዚህ መልክ ነው። ጥያቄዎችን ስለያዝኳቸው መልስ ብሰጥባቸው ጥሩ ይመስለኛል። አንደኛ ለሁሉም ሚዲያዎች በሚጠይቁን ሰዓት መልስ እየሰጠን ነው። እስካሁን ባለው የድርጅቱ 55 እና ከዛ በላይ ባለው ጉዞ ውስጥ በጣም ኃላፊነት የሚሰማው ካምፓኒ ነው ድርጅታችን ማለት ነው። ከዚህ አንጻር መልስ አንሰጥም አላልንም። ይሄኛው ግን የሰብአዊ መብት ምናልባት በወቅቱ የቀረበው ነገር ሲቀርብ ኮመርሻል ኖሚኒስ የሰብአዊ መብት ጥሰት ፈጽሟል የሚል ቅሬታ የቀረበበት ሁኔታ ስለነበረ እሱም በሚመለከት እኛ ሳንጠይቅ የቀረበው ቅሬታ ዲፋሜሽን ወይም ስም ማጥፋት መሆንና ለመሆኑ ሳይረጋገጥ መቅረብ የለበትም የሚል ሀሳብ ስለነበረን ነው። ከዛ ውጭ የሰብአዊ መብት ጥሰት ከተፈጸመ በተጨባጭ ለሚዲያው ቅሬታ ይቀርባል። ሚዲያው የሚያጣራውን ነገር ያደርጋል። ከዛ ውጭ ግን የህግ ክፍሉም ለማለት የፈለገው በመደበኛ ፍርድ ቤት እንዲህ አይነት ኬዞች ካሉ ሊታዩ ይችላሉ። ምክንያቱም የሰብአዊ መብት ጥሰት ማለት ማየት እንትናለን። እኛን ለምን ትነፍጉናላችሁ? አየን እኛ ጥሩ መብት ስላለን ጥሩ በአዋጅ የተሰጠን መብት ስላለን ሀሳብን በነጻ የመግለጽ ህገ መንግስታዊ መብታችንን ተጠቅመን የማጣራት መብት አለን። ፍርድ ቤት መሄድ እንጂ እናንተ ጋር መምጣት ተገቢ አይደለም የሚል ምን አገባችሁ ነው ጥያቄ። እሱ እንግዲህ የአገላለጽ ጉዳይ ሊሆን ይችላል። በዛ አግባብ ተገልጾ ከሆነ እሱ ትክክል አይደለም። ከዛ ውጭ ግን እንደተባለው ቅሬታዎች ካሁን በፊትም እንደ ተቋም አንድ ካምፓኒ ሲሰራ በርካታ ችግሮች ሊኖሩ ይችላሉ። እነዛ ችግሮች ደግሞ ሚዲያም ሌላም የቅሬታ ሰሚ አካልም ሊሆን ይችላል፣ የሰራተኛ ማህበራዊ ጉዳይም ሊሆን ይችላል፣ የሚመለከታቸው ባለድርሻዎች ጋር ቀርቦ ሰራተኛ ቅሬታ በሚያቀርብበት ጊዜ መልስ እየሰጠን የመጣንበት ሁኔታ ነው እና ከትናንት ወዲያ መልስ እንድትሰጡ የቀረበላችሁን ጥያቄ መልስ ለመስጠት ፈቃደኛ አይደላችሁም። ለምንድን ነው? ጥያቄ መቅረቡን እርግጠኛ አይደለሁም። ለኔ የቀረበ አይደለም፣ ለማንም እንደቀረበ አላስታውስም። ኮሜርሻል ኖሚኒስ እንግዲህ ቀደም ሲል እርሶም ነግረውኛል፣ ባለቤትነቱ የኢትዮጵያ ንግድ ባንክ ነው። እዚህ ጋር በኢትዮጵያ ንግድ ባንክ ባለቤትነት የተቋቋመ ይላል ደብዳቤያችሁ ላይ። ከዚያ ደግሞ አውትሶርስ ሶስተኛ ወገን ሆናችሁ ለኢትዮጵያ ንግድ ባንክ ጥበቃ ሰራተኛ ትቀጥራላችሁ። ወይም የኢትዮጵያ ንግድ ባንክ ፐርሶኔል ክፍል ካልሆነ የናንተ መልሶ በእናንተ በኩል አስቀጥሮ መልሶ ኮሚሽን የሚሰበስብ ተቋም እንዲህ አይነት የአሰራር ስርዓት አለ። ይሄ በጣም ህገወጥነት አይመስልም? ምን ማለት ነው? ኢትዮጵያ ንግድ ባንክ ሰራተኞች የሚቀጥርለት እዚህ ጋር አስቀምጦ ምን ማለት ነው? የኛ የሰው ኃይል አስተዳደር እንደማለት ነው። አዎ እንደገለጽከው ባለቤቶቹ ሁለት ድርጅቶች ናቸው። የተቋቋመው ደግሞ በንግድ ህጉ መሰረት ነው።
የንግድ ህጉ ሁለት ድርጅቶች በንግድ ህጉ መሰረት ፒኤልሲ ማቋቋም ይችላሉ። አሁን የገለጽኩልህ ድርጅቶች ቦሌ ማተሚያና የኢትዮጵያ ንግድ ባንክ ማለት ነው። ይሄ ድርጅት ራሱን የቻለ ሌጋል ኢንቲቲ ነው። በራሱ ማኔጅመንት በራሱ ፋይናንስ የሚተዳደር ድርጅት ነው። ገባኝ። ግን ባለቤቱ ማን ነው? የት ነው ገንዘቡን የምታስገቡት? እሱ ነው። አሁን ምንድነው መሰሎት የኢኮኖሚ ሻጥር የሚባል አለ። ለምሳሌ እንዴት ልበሉት ባለቤቱ ነኝ ወደ ኋላ ላይ መልሼ እንደገና እናንተ ለኢትዮጵያ ንግድ ባንክ አንድ እህት ኩባንያ ናችሁ እንጂ ሶስተኛ ወገን ልትሆኑ ትችላላችሁ። የአሰሪና ሰራተኛ አገናኝ ኤጀንሲዎች የሚባሉት እስከ ስሙ ሶስተኛ ወገን ነው የሚባለው። እናንተ እኮ እህት ኩባንያ ናችሁ፣ ሶስተኛ ወገን አይደላችሁም ነው። ይሄ ማለት የኢኮኖሚ ሻጥር ነው ጥያቄው። መጀመሪያውኑ ኮመርሻል ኖሚኒ ሲያቋቋሙት ድርጅቶቹ ለሼር ዲሊንግ ለጡረታ ክፍያ እነዚህ ነበር። አሁን እሱ ነው ማለት አሁን ለምሳሌ የደሞዝ ክፍያ አገልግሎት መስጠት፣ የዌስተርን ዩኒየን፣ የካሳ ሌሎች እነዚህ ያስኬዳሉ። ይሄኛውንም ባንኩ ማይሰራው ስለሆነ ሌሎች ዘርፎቹን ስራውን እንዳይሻማበት እዚያ ጋር መስጠት ይችላል። ባንኩ እዛ ጋር ፐርሶኔል ክፍልም አለው፣ በራሱም የሚቀጥረው አለ። አለበለዚያ ደግሞ እንደ እህት ኩባንያ እሺ የባንኩን ሁሉንም ፕሮፌሽናል ሙያተኞቹን ጭምር ለምን በእናንተ በኩል ምናልባት ወደፊት የአውትሶርሲንግ ስራ በሀገራችንም እኛም አቅማችንን እያሳደግን ስንሄድ ኤችአርም አውትሶርስ ሊደረግ ይችላል። እዚህ ላይ ላብራራልህ የምፈልገው ነገር ምንድነው፣ አሁንም ቅድም አንተ እንደገለጽከው የኢትዮጵያ ንግድ ባንክ ኮር ቢዝነሱ ላይ ለማተኮር ይሄ ካምፓኒ ኮመርሻል ኖሚኒስ ትልቅ የአክሲዮን ድርሻ የባንኩ ቢኖርም ይሄንን የጥበቃና የነን ክለሪካል ወይም የጸሐፊ ያልሆኑና በከፊል ጸሐፊ የሆኑ የስራ መደቦችን ብቻ ሳይሆን ሌሎቹንም አውትሶርስ እያደረገ ሊያሰራ ይችላል ማለት ነው ወደፊት። ይሄ ማለት ኋላ ላይ ምናልባት ከኮሚሽን ጋር ተያይዞ ጥያቄ ሊኖር ስለሚችል ላነሳልህ እችላለሁኝ። በአብዛኛው ኮመርሻል ኖሚኒስ እንደገለጽከው በአብዛኛው ሼሩ የባንኩ ነው። ማኔጅድ የሆነ የአውትሶርሲንግ ስራ ነው ለባንኩ እየሰራ ያለው። ይሄ ማለት እንደተባለው ትልቅ ኮሚሽን አግኝቶ ባንኩን ትርፋማ ለማድረግ ምናምን የሚሰራ ድርጅት አይደለም። በርካታ እንዴ የእናንተ እኮ በነገራችን ላይ ወደ ስንትና ስንት ሺህ ሰራተኞች ነው በእናንተ ስር ያሉት አይደል እንዴ? እነሱን ስናባዛና የሚበሉትን ደሞዝ ስናስብ ከዚያ ውስጥ የሚያገኘውን ደሞዝ መልሶ በእናንተ በኩል እኮ በእጅ አዙር ነው ሰራተኞቹን እየቆረጠ ያለው። ምን ማለት ነው የኔ ጥያቄ። እንግዲህ የአውትሶርሲንግን አውትሶርስ ይባላል ወይ ለእህት ኩባንያ አውትሶርስ ይባላል ወይ? የእርሶ ወንድሞት እንዴት ሆኖ ነው ለእርሶ ሶስተኛ ወገን የሚሆነው? ስጋ ዘመዶ እኮ ነው። ምናልባት ይሄ እንግዲህ የንግድ የአጠቃላይ የዓለም አቀፍ ተሞክሮንም ካለመረዳት ሊሆን ይችላል። ኮመርሻል ኖሚኒስ ብቻ ሳይሆን ኋላ ላይ ምናልባት እመጣበታለሁኝ እኛ ተዘዋውረንም ተሞክሮችን አይተናል። ምን እንደማለት እንደሆነ አውቀዋል። ምን እንደማለት እንደሆነ ለምሳሌ አሁን ልክ ዋልታ የሆነን ልክ እንደናንተ የሆነ ኖሚኒስ የሚል እዛ ጋር አቋቁሞ በእነሱ በኩል ሰራተኞች አስቀጥሮ መልሶ ከነሱ ሰራተኞች ላይ ኮሚሽን እንደመውሰድ ማለት እኮ ነው። ይሄ ሞራላዊም ምክንያታዊም አይደለም። ራሱን የቻለ ቢዝነስ ኢንቲቲ እኮ ነው ኮመርሻል ኖሚኒስ። ራሱን የቻለ ካምፓኒ ነው። በራሱ ፋይናንስ፣ በራሱ ማኔጅመንት፣ በራሱ ቦርድ የሚመራ የአውትሶርሲንግ ስራ ላይ በሶስተኛ ወገን ሰራተኞች ይቀጥራሉ የሚል በንግድ ህጉና ንግድ ሚኒስቴር በሚያውቀው ታክስ ሰብሳቢው መስሪያ ቤት በሚያውቀው ሰራተኛ ላይ እንደምትቀጥሩ ያውቃል በትክክል። እዚህ ላይ ማብራራልህ መታወቅ ብቻ ሳይሆን የብቃት ማረጋገጫ ሰርቲፊኬትም አለን። በየክልሉም በፌዴራልም ደረጃ የዚሁ የአውትሶርሲንግ ስራ የስራ ፈቃድ አለን። ታክስ እንደሚከፈል ደግሞ ላልከው ደግሞ ኮመርሻል ኖሚኒስ በጣም ከግል ከትልልቅ ግዙፍ ከሚባሉ በዚህ ስራ ላይ ነው ያልኩት። ትክክል። በአጠቃላይ ስራው ላይ ማለት የሚከፍል ከሆነ በአጠቃላይ ስራው ላይ ከጠቅላይ ሚኒስትሩም በቅርብ ጊዜ የወርቅ ተሸላሚ የሆነበት ሁኔታ አጠቃላይ ስራችሁ ላይ አይደለም የኛ አጀንዳ አሁን ዛሬ ከዚህ ከሶስተኛ ወገን የስራ ስምሪት ጋር እንጂ በሌሎች አገልግሎት በሌሎች ሽልማቶቻችሁ ላይ አጀንዳችን ስላልሆነ እሱን ተውና ኮር ቢዝነሱ ላይ ትኩረት ለማድረግ የኢትዮጵያ ንግድ ባንክ የሚል ነገር አንስተውልኝ ነበር። ዋና ስራው ላይ ንግድ ባንክ ለማተኮር ለእናንተ አውትሶርስ እንደሚያደርግ፣ ስለዚህ ጥበቃ ዋና ስራ አይደለም ማለት ነው፣ ጽዳት ዋና ስራ አይደለም ማለት ነው። በዛ ኮንቴክስት ወይም ቅድም እርሶ በነገሩኝ ኮንቴክስት ግን የኢትዮጵያ ንግድ ባንክ ውስጥ ያለው ገንዘብ ነው። የህዝብ ገንዘብ በአደራ የተቀመጠ ገንዘብ ነው፣ መጠበቅ አለበት። ደንበኞች የሚርመሰመሱበት ቦታ ደግሞ በጣም ንጽህናውና ጽዳቱ መጠበቅ አለበት። በራሱ ለሰዎቹ የስራ ተነሳሽነት ጥበቃና ጽዳት እንደዋን ዋና ስራችን አይደለም በሚል አግባብ እንደ ንግድ ባንክ ሊያዝ ይገባዋል። በነገራችን ላይ ይሄ ዓለም አቀፍም ተሞክሮ ነው፣ ያየናቸውም ነገሮች ስላሉ ማለት ነው። ይሄ ብቻ ሳይሆን ለምሳሌ አይቲ የባንኩ ዋና ነው። አይቲም አውትሶርስ በተወሰነ መልኩ እየተደረገ ያለበት ሁኔታ ነው ያለው በአሁኑ ሰዓት ማለት ነው።
ይሄ ምንድነው? ባንኩ የተቋቋመበት ኦብጀክቲቭ አለ፣ ዋና ስራ አለ። እሱ ዋና ስራ ላይ ግዙፍ ባንክ ነው እንግዲህ እንደምናውቀው የኢትዮጵያ ንግድ ባንክ በጣም በርካታ ቅርንጫፎች ወደ 1900 የሚደርሱ ቅርንጫፎች ያሉበት ባንክ ነው። በዋናነት ያስቀመጣቸው ኦብጀክቲቮች አሉ። ከዲፖዚት ሞቢላይዜሽን፣ ከብድር ጋር፣ ከውጭ ምንዛሬ ጋር ተያይዞ የሚሰሩ ትልቅ ስራዎች አሉ። ከነዚህ ውጭ ያለውን በሙሉ ኮር አድርገው ለሚሰሩ ድርጅቶች አውትሶርስ እያደረገ ማሰራት ዓለም ላይ ያለ ሀቅ ነው። ውጭም ሀገር ሂደን እያየ ነው። ይሄንን ነው ባንኮች የሚያደርጉት ነገር ምንድን ነው? የእነሱ ስራ የባንኪንግ ስራ ነው የሚሰሩት። የባንኪንግ ስራ ምን እንደሆነ ይታወቃል። ከዛ ውጭ ያለው ግን ቅድም የተገለጹት የስራ መደቦችንም ሌሎችንም ለምሳሌ የትራንስፖርት፣ የፋሲሊቲ አጠቃላይ ፋሲሊቲ ማኔጅመንት ይባላል። እሱንም የኤቲኤም ማኔጅመንት፣ የስኮርቲንግ ወይም የገንዘብ እጀባ እሱንም ስራኛ ስለምንሰራ ማለት ነው እየሰራንም ስለሆነ ይህንም በሙሉ አውትሶርስ አድርጎ የሚያሰራበት ሁኔታ ነው ያለው ማለት ነው። እንግዲህ ቅድም እንዳልከው ገንዘብ ነው የሚጠብቁት። አዎ ገንዘብ ነው የሚጠብቁት። ይሄንን ስራ አውትሶርስ ሲያደርግ ቅድም እንዳልኩ በዚህ ዘርፍ ላይ ብቃት ያላቸውን መርጦ ነው አውትሶርስ እያደረገ ያለው ማለት ነው። በዋናነት እኛ ስንሰራ ይሄንን ኮመርሻል ኖሚኒስ ምን የተቋማዊ አደረጃጀት ተቋማዊ ብቃት አለው የሚለውን አረጋግጦ የገባበት ሁኔታ ነው ያለው ማለት ነው። ማን ነው የሚያረጋግጠው? ኢትዮጵያ ንግድ ባንክ ያውቃችሁ ምን ያረጋግጣል? ያውቃችኋል እኮ ራሱ ነው ያቋቋማችሁ። ግን ብቃታችሁ በምን ይገለጻል? ለምሳሌ እኮ በእናንተ በኩል በዚህ ሀገር ላይ በእናንተ በኩል የተቀጠሩ የጥበቃ ሰራተኞች ባሉበት በተመሳሳይ አይነት ውዝግብና የስራ ተነሳሽነታቸውን የሞራል ጉዳት ጋር ተያይዞ ባለመመሰቃቀል ይመስለኛል እኮ መቀሌ ዲስትሪክት ላይ በእናንተ በኩል የተቀጠረ አካል ነው አይደል? የባንኩን የማይጸምሪን ቅርንጫፍ ዋና ስራ አስኪያጅ ጨምሮ ሌሎች 6 የባንኩን ሰራተኞች በጥይት የገደለው እኮ የእናንተ ሰራተኛ ነው። ስለዚህ የብቃታችሁ መገለጫ ይሄ ነው። እሱም ማገላለጽ አቶ ስሜነህ ትክክል አይመስለኝም። ባንኩ የቋሚ ጥበቃ ሰራተኞችም እያሉ ተመሳሳይ ወንጀሎች ተፈጽመዋል። ይሄ የተፈጸመው አሁን አንተ ያልገባ እኔ አሁን ስለሱ አይመለከተኝም። በእናንተ በኩል የተቀጠረ አንድ ሲንግል ኬዝ የተቀጠለ በእናንተ በኮመርሻል ኖሚኒስ የተቀጠረ የጥበቃ ሰራተኛ 6 ሰራተኞችን ጨምሮ የባንኩን ስራ አስኪያጅ በጥይት ገሏል አልገደለም? የዛሬ 6 እና 7 ዓመት እኔም አስታውሳለሁ ይሄ ድርጊት ተፈጽሟል። ይሄ ድርጊት አንድ ሲንግል ኬዝ 2000 እና ከዛ በላይ ሳይት ለሚቆጣጠር ድርጅት የገንዘብ እጀባ ትልልቅ የገንዘብ እጀባ 30,000 ሰራተኛ የሚያስተዳድር ድርጅት ነው። ይሄ ድርጅት በመላ ሀገሪቱ ነው ይሄን ስራ እየሰራን ያለ ነው። አንድ ሲንግል ኬዝ አንስቶ